ሰላም ውድ ተመልካቾቼ እንደምን አላችሁልኝ? በዛሬ ቪዲዮ የምንመለከተው በጣም በተደጋጋሚ ጊዜ ከተመልካቾቼ አመጋገብን በተመለከተ እስቲ ዝርዝር ያለ ነገር አቅርብልን። ተልባ፣ ትላ፣ እንጀራ፣ ዳቦ እንዴት ነው እነዚህ ምግቦች? ለምሳሌ ተልባ እንዴት ነው የምንጠቀመው? በምን መልክ ነው የምንጠቀመው? እንዲሁም ደግሞ የደም ስኳር ከፍ እንዳይል የሚያደርጉ ምግቦችን በዝርዝር ብታስቀምጥልን በምን መልኩ መጠቀም እንዳለብን የሚል ከዚህ በፊት ባቀረብኳቸው ቪዲዮዎች ተደጋጋሚ ጥያቄዎች ይቀርቡልኛል። አንደኛው የምግብ አይነት ግሪን ቬጂቴብልስ የሚባሉት ናቸው። እንግዲህ ውድ ተመልካቾች ጤንነታችን አጠቃላይ አመጋገባችን ነው የሚመስለው። ማንም ሰው የደም ስኳር ያለበት ብቻ ሳይሆን ጤንነቱን ጠብቆ መሄድ የሚፈልግ፣ የሰውነት ክብደቱን ማስተካከል የሚፈልግ፣ ቦርጭ ያለው ሰው ቦርጭን መቀነስ የሚፈልግ ሰው፣ ጉበት ላይ ጮማ ያለበት ሰው በቅጠላ ቅጠል የሚመገቡት ምግቦች ላይ የመጀመሪያ ሊስት ላይ አድርጉ ነው ወይም ደግሞ የአንድ ምግብ ክፍል አድርጋችሁ መጠቀም ትችላላችሁ እነዚህ ምግቦች። በአንጻሩ አንዳንድ ጊዜ የስኳር ወይ የግፊት ችግር ያለባቸው ሰዎች የኩላሊት ችግር ይኖርባቸዋል እና እነዚህ የኩላሊት ችግር አለባቸው የተባላችሁ ሰዎች ካላችሁ አንዳንድ ጊዜዎቹ ምግቦች የፖታሲየም ሊጨምሩ ይችላሉ። በተለይ አድቫንስድ የሚባል የስቴጅ 3 ስቴጅ 4 ኩላሊት ችግር ያለባችሁ ሰዎች የሐኪማችሁ ምክር መጠየቅ አለባችሁ። ምክንያቱም እነዚህ ምግቦች የፖታሲየም መጠን ከፍ ስለሚያደርጉ የኩላሊት ችግር ያለባቸው ወይም ደግሞ የኩላሊት ድክመት ችግር ያለባቸው ሰዎች የፖታሲየም መጠናቸው ከፍ የሚል ከሆነ ለጤና አደገኛ ስለሆነ የሐኪማችሁ ማማከር አለባችሁ። ከዚህ ውጭ ግን የደም ስኳር ያለባችሁ እነዚህን ግሪን ቬጂቴብልስ የሚባሉትን የቅጠላቅጠል ምግቦች የምግባችሁ አንድ ክፍል ማድረግ ጥሩ ነው። እዚህ ላይ ትልቅ ኮንፊውዥን ምንድነው? አንዳንድ ሰው የደም ስኳር ያለባቸው ሰዎች ኦንሊ እንደዚህ ቅጠላቅጠል ምግቦች ብቻ ላይ ትኩረት ያደርጋሉ። ያ በቂ አይደለም። ሰውነታችን ኢነርጂ ያስፈልገዋል። መሰረታዊ የሆኑ ምግቦች አሉ። ለምሳሌ ቅባት ያስፈልገዋል፣ የፕሮቲን የገንቢ ምግቦች ያስፈልገዋል፣ ቫይታሚኖች ያስፈልገዋል፣ ሚነራል ያስፈልገዋል። ስለዚህ ማመጣጠን ቅጠላቅጠል ምግቦች ላይ ብቻ እንመገብ ከተባለ ሰውነት ክብደታችሁ እየቀነሰ ነው የሚሄደው። ነገር ግን ቅጠላቅጠል ምግቦችን የአንድ የምግብ ክፍላቸው ማድረግ ጥሩ ነው። የፋይበር ይዘታቸው ከፍተኛ ነው። ለጤንነት በጣም አስፈላጊ የሚባሉ ቫይታሚኖችን ይይዛሉ ማለት ነው። ሰላጣ፣ ጎመን የመሳሰሉትን ብሮኮሊ ምናምን የመሳሰሉትን ማለት ነው። እንግዲህ በዚህ ስር መታጠቃለሉ። ሁለተኛው የወተትና ወተት ተዋጽኦ ናቸው። እዚህ በፊት አቅርቤዋለሁ። እነዚህ እንግዲህ የወተትና የወተት ተዋጽኦዎች የደም ስኳር ከፍ እንዳይል ያደርጋል። የታወቀ ነገር ነው። በውስጣቸው ያለው የደም ስኳር ይዘት በጣም ዝቅተኛ ስለሆነ አንዱ የምግብ ክፍላቸው አድርጋችሁ የምትጠቀሟቸው ከወተትና ከወተት ተዋጽኦ አይብ ሊሆን ይችላል፣ እርጎ ሊሆን ይችላል፣ ወተት ሊሆን ይችላል። ስለዚህ እነዚህን ፓርት ማድረጋችሁ የደም ስኳራችሁ ከፍ ሳይል ልትጠቀሙባቸው የምትችሉ የምግብ ዝርዝሮች ውስጥ ይካተታሉ። ሶስተኛው የጤናማ ቅባቶች ናቸው። ጤናማ ቅባቶች እንግዲህ ውድ ተመልካቾች ጤናማ ቅባት የሚባሉት በዋነኝነት አንደኛው ኦሊቭ ኦይል ነው። ኦሊቭ ኦይል ኤክስትራ ቨርጂን ኦሊቭ ኦይል በተለይ ኮልድ ኮምፕረስድ የሚባለውን ብታገኙ ትንሽ ዋጋው ወደድ ሊል ይችላል፣ ግን በጣም ወሳኝ ነው። ብዙ አያስፈልግም። የሚያስፈልጋችሁ አንድ ወይ ሁለት ማንኪያ ነው የሚያስፈልጋችሁ። ስለዚህ እንዴት ነው የምንጠቀመው የሚል ጥያቄ ያቀረባችኋላችሁ። የምታደርጉት ነገር ምንድነው? በተቻለ መጠን ጥሬውን ብትጠቀሙት በጣም ተመራጭነት አለው። ኤክስትራ ቨርጂን ኮልድ ኮምፕረስ የሚለውን በጣም እሱ ነው በጣም ኦሪጂናል። እሱን ካገኛችሁ እሱን በምታደርጉበት ወቅት ምንድነው መሰላችሁ? አንደኛ እነዚህ ኦሊቭ ኦይል የሰውነት ብግነት ወይም ኢንፍላሜሽንን ይከላከላል። ስለዚህ የደም ስኳር ያለበት ሰው አንዱ ትልቁ የክሮኒክ ኢንፍላሜሽን ነው ለደም ስኳር የሚያበቃው። ስለዚህ ኢንፍላሜሽንን መዋጋት ኢንሱሊን ሴንሲቲቪቲ እንዳሻሽልላችኋል። ስለዚህ አንድ ወይም ሁለት ማንካ ሁል ጊዜ ጥሬውን ከምግባችሁ ላይ በማድረግ የምትጠቀሙት ይሆናል። ሌሎች አቮካዶ መጠቀም ትችላላችሁ፣ ለውዝ መጠቀም ትችላላችሁ። ለውዝ አሁን ስኳር የሌለበት በጣም ይዘቱን ማየት አለባችሁ እና ለውዝ ግን ስትጠቀሙ ለውዝ ከገዛችሁ በኋላ ፍሪጅ ውስጥ ማስቀመጥ መቻል አለባችሁ። ምክንያቱም ውጭ ከተቀመጠ ራንሲድ ያደርጋል፣ ይበላሻል። ስለዚህ እነዚህ ጤናማ የሚባሉ ቅባቶች ናቸው። ጤናማ ቅባቶች ውስጥ ልታጠቃልላቸው የምትችሉ ይሆናል። ቅቤን በተመለከተ ከ1 እስከ 2 ማንኪያ በቀን ልትጠቀሙ የምትችሉበት ሁኔታ ይኖራል። ከበዛ ግን የሳቹሬትድ ፋት ስለሆነ የኢንሱሊን ሬዚስታንስ ሊያባብስ ይችላል የሚሉ አሉ። ነገር ግን በተለይ ቅድም የጠቀስኩላችሁ እንደ ኦሊቭ ኦይል እንደ አቮካዶ እና የለውዝ ቅቤን በጤናማ ቅባት ውስጥ የምታካትቷቸው ይሆናል ማለት ነው። አራተኛው የዘር ምግቦች ነው። እዚህም ላይ ያነሳችሁ ጥያቄ ምንድነው? ዘር ምግብ የምትላቸው ምግቦች እንዴት ነው? ለምሳሌ ተልባ እንዴት ነው የምንጠቀመው? ቺያ ሲድ እንዴት ነው የምንጠቀመው የሚል ጥያቄ። በመጀመሪያ ደረጃ እነዚህ ዘሮች የሚባሉት ማንኛውም ሰው ሊጠቀማቸው የሚገቡ ምግቦች ናቸው። በጣም ጤናማ የሚባሉ እና ጤንነትን የሚጠብቁ ናቸው። እነዚህ ቺያ ሲድ፣ የዱባ ፍሬ፣ ተልባ የሚባሉ የዘር ምግቦች ናቸው። እነዚህ ምግቦች እንግዲህ አንደኛ
የፋይበር ይዘታቸው ከፍተኛ ነው። ስለዚህ እነዚህ ምግቦች በምንመገብበት ወቅት ሰውነታችን ውስጥ እንደ ጄል ይፈጥሩና ኢንሱሊን ሴንሲቲቪቲን የማሻሻል አቅም አላቸው ነው። ሌላው እነዚህ ከፍተኛ የፋይበር ይዘት ስላላቸው ትልቁ አንጀት ውስጥ ይገቡና ሾርት ፋቲ አሲድስ ይፈጥራሉ። ስለዚህ እዛ ውስጥ ያሉ ባክቴሪያዎች አሉ፣ ገት ማይክሮባዮም የሚባሉት እነዚህ ባክቴሪያዎች እነዚህን ይመገቧቸውና ኢንሱሊን ሴንሲቲቪቲ እንዲሻሻል ያደርጋል። እንዲሁም ደግሞ ወደ ሰውነታችን የሚገባውን ቶክሲን ይቀንሳሉ። በዚህ ምክንያት የሰውነት ብግነት ወይም ኢንፍላሜሽን እንዳይከሰት በማድረግ የደም ስኳር እንዲስተካከል የማድረግ አንዱ ክሮኒክ ኢንፍላሜሽን ስለሆነ ማለት ነው የደም ስኳርን የሚያባብሰው እዚያ ላይ ትልቅ ሚና ይጫወታል። ስኳር የሌለበትም ሰው ቢሆን ይሄ ፋይበር ይዘታቸው ከፍተኛ የሆኑ ምግቦችን ሲመገብ ጤንነቱን ይጠብቃል ነው። የገት ማይክሮባዮም የምንለው አጠቃላይ በአንጀት ውስጥ ያሉት ባክቴሪያዎች ጤናማ ባክቴሪያዎችን እንደ ምግብ በማገልገል እንደገና ደግሞ ወደ ሰውነታችን ከአንጀት ተመርጦ የሚገባው ቶክስን በመቀነስ ከፍተኛ ሚና አለው። ሊቺ ገት ይባላል፣ የሚያፈስ አንጀት እንደማለት ነው። እሱ እንዳይከሰት በማድረግ ጤንነትን ያስተካክላሉ ነው። እንዴት እንጠቀም የሚለው ሌላው ጥያቄ ነው። ቺያ ሲድ እንግዲህ ምንድነው በውሃ ውስጥ ነክራችሁ ብትጠቀሙበት ጥሩ ነው። ውሃ ውስጥ 1 ማንኪያ ወይም 2 ማንኪያ ታረጉና ትዘፈዝፉታላችሁ። ዘፍዝፋችሁ አድራችሁ ከዛ ያንን ምግብ ላይ ማድረግ ምግባችሁ የምትመገቡት ምግብ ላይ ማድረግ ነው ማለት ነው። ምክንያቱም ጥሬው ስትጠቀሙት ወይ በጥሬው ስትነሰንሱት ሆድ ውስጥ የማበት ይዘቱ የመጨመር አለና የመንፋት ነገር እንዳይከሰት ነው። ተልባ ግን የተፈጨውን መጠቀም ትችላላችሁ። የተፈጨው ግራውንድ የምንለው ማለት ነው። የተፈጨውን በዱቄት መልክ ያለውን ከምግባችሁ ላይ 1 ወይም 2 ማንኪያ መነስነስ ነው። ፋይበር ይዘት ያለው ነው። የዱባ ፍሬ ደግሞ በፍሬ ነው 5-6 እያደረጋችሁ መጠቀም። እነዚህ ዘሮች ከምንላቸው ምግቦች በዚህ አይነት አመጋገብ መመገብ የምትችሉ ይሆናል ማለት ነው። በአምስተኛ ደረጃ የምንመለከተው የቅመማ ቅመም ምግቦች ናቸው። እንግዲህ የደም ስኳር ያለባችሁ ሰዎች፣ ለያንኛውም ጤንነታችሁ መጠበቅ የምትፈልጉ ሰዎች ቅመማ ቅመሞች ውስጥ ማካተት በጣም ወሳኝ ነው። ምግብ ጤንነትም ነው። ምግብ ደግሞ ጤናማ ምግብ ካልተመገብ ደግሞ መርዝም ነው። ስለዚህ የምንመገባቸው ምግቦች ጤናማ ከሚባሉት ደግሞ ቅመማ ቅመም ምግቦች ናቸው። እነዚህ ስፓይሲ ፉድስ ይባላሉ። ለምሳሌ እርድ ሊሆን ይችላል፣ ዝንጅብል ሊሆን ይችላል። አጠቃላይ በቅመማ ቅመም የሚመጡት ናቸው። እንዴት ነው የምንጠቀመው ላላችሁ፣ እርድ ለምሳሌ ዱቄቱ ናት። ዱቄቱ በዱቄት መልክ የተዘጋጀውን ብዙ አይፈልግም። 1 ወይ 2 ማንኪያ ምግባችሁ ላይ መጨመር ትችላላችሁ ማለት ነው። እንደገና አብሽ ለምሳሌ እዚህ ውስጥ ብናካትተው አብሽ ራሱ በጣም የደም ስኳር ከፍ እንዳይል የሚያደርግ ነው። ግን የምታደርጉት ምንድነው? ልክ እንደ ቺያ ሲድ አብሹን ውሃ ውስጥ ትዘፈዝፉትና ታድሩታል። ዱቄቱን ማለት ነው። ውሃ ውስጥ ተብስፋችሁ ታድሩና ከዛ በኋላ ውሃውን ትደፉታላችሁ። ውሃውን ከደፋችሁ በኋላ 1 ወይ 2 ማንኪያ ወደ ምግባችሁ ትጨምራላችሁ። ምግባችሁ ውስጥ ማካተት ነው። ዝንጅብልም እንደዚሁ ነው። ዝንጅብልም በዱቄት መልክ የተዘጋጀ እነዚህ ስፓይሲ ናቸው። ስፓይሲ ፉድስ የምንላቸው ኢንሱሊን ሴንሲቲቪቲን በማሻሻል የሰውነት ብግነት ኢንፍላሜሽን በመዋጋት ጤናማ ነው። 6ኛ ደረጃ ያቀረብኩላችሁ የስጋ ዝርዝሮች የደም ስኳር ከፍ እንዳይል የሚያደርጉ ናቸው። ስጋ እንግዲህ የምንለው ለምሳሌ የዶሮ ስጋ ሊሆን ይችላል፣ ቆዳውን አንስታችሁ አሳ ስጋ ሊሆን ይችላል። እንዲሁም ደግሞ ቀይ ስጋ የስጋ አይነትም ሊሆን ይችላል። እዚህ ላይ ጥንቃቄ ማድረግ ያለባችሁ በተቻለ መጠን የደም ስኳር ኑሮባችሁ የኩላሊት ችግር ያለባችሁ የኩላሊት ችግር አለባችሁ የምትባሉ ሰዎች ካላችሁ ስቴጅ 3 ስቴጅ 4 ስቴጅ 2 እነዚህ ላይ የአኒማል ፕሮቲን ወይም ደግሞ እነዚህ የስጋ ምግቦች ላይ ጥንቃቄ ማድረግ ሊኖርባችሁ ይችላል። ሐኪማችሁን ማማከር አለባችሁ። ከዚህ ውጭ የኩላሊት ችግር ከሌለ ግን እነዚህ ምግብ በምግባችሁ ማካተታችሁ በጣም ጥሩ ነው። የደም ስኳር ከፍ እንዳይል የሚያደርጉ የምግብ ዝርዝር ውስጥ የሚካተቱ ናቸው። ውድ ተመልካቾች እዚህ ላይ ልብ ማለት ያለባችሁ እነዚህን አይነት አመጋገብ ስትከተሉ የደም ስኳራችሁ ዝቅ ይወርዳል። ቼክ ማድረግ ትችላላችሁ። ስለዚህ መድኃኒት የምትወስዱ ካላችሁ በተለይ ኢንሱሊን የምትወስዱ አይነት 1 የስኳር በሽታ ያለባችሁ ወይም ደግሞ አይነት 2 ሆኖ ወደ ኢንሱሊን የመጣችሁ ሰዎች ጥንቃቄ ማድረግ አለባችሁ። የደም ስኳራችሁ ሊወርድባችሁ ስለሚችል ሐኪማችሁን ማማከር አለባችሁ። አለበለዚያ ግን ደም ስኳራችሁ ይሄንን አመጋገብ ስትከተሉ የደም ስኳራችሁ እየወረደ ስለሚሄድ በተለይ ኢንሱሊን የምትወስዱ ሰዎች ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። ስኳራችሁን መለካት መቻል አለባችሁ። ሐኪማችሁን ማማከር አለባችሁ። ከዚህ ውጭ ግን በብዛት የሚዋጡ የምትወስዱት ግን ይህንን አመጋገብ መከተል በጣም የደም ስኳራችሁን ሊያስተካክልበት የሚችል ሁኔታ ይኖራል ማለት ነው። 7ኛ የጥራጥሬ ምግቦች ናቸው። እንግዲህ የጥራጥሬ ምግቦች ላይ ውድ ተመልካቾቼ ድፍን ምስር፣ ባቄላ፣ አተር የመሳሰሉት የምግብ ዝርዝር ውስጥ ተካተዋል። እነዚህ ፕሮቲን ይዘት አላቸው። ካርቦሃይድሬት ቢኖራቸው ዝቅተኛ የሆነ የካርቦሃይድሬት ይዘት ነው ያላቸው። በ8ኛ ደረጃ እንድትጠቀሙት መመክራችሁ የአፕል ሳይድ እና ሎሚ። እነዚህን ምን መሰላችሁ የምታደርጉ ገበያ ላይ ትገዛና የአፕል አጭቶ
አንድ ማንኪያ ወይም 2 ማንኪያ በአንድ ብርጭቆ ውሃ ውስጥ ተከቱትና ምግብ ከመመገባችሁ ከ10 ደቂቃ ቀደም ብላችሁ መጠጣት ነው። ነገር ግን ይህንን የአፕል አቼቶ ጥሬውን መጠቀም ውሃው ሳታደርጉ መጠቀም አንደኛ ጥርሳችሁ ላይ ጉዳት ሊያመጣ ይችላል፣ አንጀታችሁን ከፍተኛ አሲድ ስላለው። ስለዚህ በባዶ መጠቀም የለባችሁ። 1 ወይ 2 ማንኪያ ውሃ ውስጥ በአንድ ብርጭቆ ውሃ ውስጥ አድርጋችሁ በደንብ ታማሙታላችሁ። ዳሉት ታረጉት ተቀላቅሉትና ከምግብ ከ10 ደቂቃ በፊት ትጠቀማላችሁ። ሎሚንም እንደዚህ ማለት ነው። ሎሚንም ጨምቃችሁ በአንድ ብርጭቆ ውሃ ውስጥ ከጨመቃችሁ በኋላ እሱን ከጠጣችሁ በኋላ ከ10 ደቂቃ በኋላ መመገብ የደም ስኳራችሁ እንዲስተካከል ያደርጋል። ይህን ካደረጋችሁ በኋላ በመጀመሪያዎቹ 30 ደቂቃ ውስጥ ደግሞ ከ10 እስከ 20 ደቂቃ ድረስ እንቅስቃሴ ማድረግ ሊሆን ይችላል፣ ደረጃ መውጣት ሊሆን ይችላል። በተለይ ውድ ተመልካቾች ባት አካባቢ ያሉትን ማስሎች ወይ ጡንቻዎች ጋስትሮሲነመስ ኢንሶለስ የምንለው እንዲሁም ደግሞ ጭኖቻችሁ አካባቢ ያሉት ጡንቻዎች እንደ ኳድራሴፕስ ወይም አርምስትሪንግ የምንላቸው እነዚህ እግሮቻችሁን ሊያንቀሳቅስ የሚችሉ ከ10 እስከ 15 ደቂቃ ከ10 እስከ 20 ደቂቃ ምግብ በተመገባችሁ በ30 ደቂቃ ውስጥ እንደው እንቅስቃሴ ብታደርጉ ደረጃ ብትወጡ እነዚህን ጡንቻዎች የሚያንቀሳቅሱ ብታደርጉ በዚህ የአመጋገብ ስትራቴጂ ተከትላችሁ ከዛ 10-20 ደቂቃ እንቅስቃሴ ብታደርጉ መለካት ትችላላችሁ። የደም ስኳራችሁ ይስተካከላል ማለት ነው። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።